ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ በድጋሚ በገራሚ ቪዲዮ ተመልሰን ካች ብለናል። እንግዲህ አዝናኝና ጽድት ያሉ ቪዲዮ ማሩበታላችሁ ያልኳቸው ቪዲዮ መርጬ አምጥቼላችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ከወደዳችሁ ደግሞ ላይክ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ወደ ዛሬው ቪዲዮ ቀጥታ እንግባ። ቆንጆ ጠላ ነው እባክሽ። ፋሲካ በዓል ነው እንዴ? ተበረው እንዴ? እሱን ብርጭቆ ተጠንቀቅልኝ እሺ? እሺ ይቅርባል። ቶማስ እሱን ብርጭቆ ተጠንቀቅልኝ። እናት ናት የሰጠችኝ። እሺ ሰክረው ነው ወይስ ንቀት ነው? አንተ ቶማስ ቢያሰማኝ ምንድን ነው የምትይኝ? አልጠጣ እናትህ ለሰርጓ ጊዜ አባቷ የሰጧት ብርጭቆ ነው። ያንተ እድሜ የሚያክል ነው። ማስታወሻ ብላ ነው የሰጠችኝ እንዳይሰበር። እሺ ሆን ብሎ ነው ሰበር እንዴ? ተሰበረ ተነግሮ ካልሰማ ማለት ነው እንዴ? ምን አባቱ ስንት ጊዜ እኮ ነው የነገረችው። ቆይ ምን ለመሆን አስቦ ነው? ኦኬ የሰከረ ሰውም እኮ ግን ያው የሚነገረውን ይሰማል አይደለ? ሰው ንቀት ነው የምለው የኔ። እሺ Oh my god የሚገርም ነገር ነው። ነው እሱ ነው እንደ ይገረመ the war the Ethiopian war I was in the middle of the war. What? ገብተዋል። ሰው ተከበናል። The only thing I got is ሳንጃ ነው ያስኩት። ሳንጃ ነው ያለኝ። ሰው ተከበናል። ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር። ሰው አጠገቤ ነበር ወደ ታች ነው። ቆፈርኩ። No way. Yes way. I find a way. Yes way. ቆፈርኩ 30 ደቂቃ ጋንተ ይንሽ ቆፍሬ ብቀሰል ጦር ኃይሎች ከኤርትራ ጦር ኃይሎች I dig it. ፊልም የሚመስል ገረመህ ብሮ ግረኛ ሄሊኮፕተር ላይ ነበረ። ተኳሽ ነበር። መትረየስ ተኳሽ ነበር። ይሄ ኬት የመጣ ይመስላል። መትረየስ ተኳሽ ነበር። ሶ አይ ዋዝ በቃ እየተኮስኩ ነበረ። ጠላት እያጠቃን ነው። ሶ በዛ ሩምታ ውስጥ ማለት ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት። ለምን አለኝ። እኔን እመነኝ ዝቅ አድርገውና ወደ ኋላ ንደው አልኩት። ዝቅ ሲያደርገው ኮፍያቸውን እየወለኩ በጉርኩ No way. Yes way. ምንም ነው የሚባል ነገር የለም። ማን ያዟል ፖድካስት ላይ የቀረበ ሰውዬ ነበርና በሱ ላይ ነው ቪዲዮ እየሰሩ ያሉና በቃ ገራሚ ነበርና ያ ፖድካስት ብዙ ሰዎች ቪዲዮ እየሰሩበት ነው፣ እንደ ሜም አድርገው እየሰሩበት ነው። እንግዲህ እሺ እዚህ ጋር በድጋሚ ሰርተውበታል። እናቴ ከምጧ በላይ ያስቸገራት ማለት ነው። እኔን ከመውለድ በላይ ያስቸገራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። 2 ቀን ነው የፈጀባት። ዋው 2 ቀን ዋው ሌላውን ጠዋት በታየውበት ኩቺ ማታ ልታይ፣ ማታ በታየውበት ኩቺ ከሰዓት ልታይ። ከሰዓት ያለውን ኩቺ ለማየት ማለት ነው ሄዶ ሰው አጣርቶ እዛ ያለውን ኩቺ አይቶ ሰላም እንደሆነ ካየ ነው የሚገባው እዛ ኩቺ። ኦኬ ኤስቲዲ ነበር የሚሉህ። ዋው 100 ብር ወድቆ ማለት ነው። 100 ብር አላነሳም። ጓደኞቼ ይስቁብኛል። ዋው ፍንጭት ይታያል። ዋው እንዴ በዚህ ልክ የሚሰሩበታል ብዬ አልጠበኩም። እሺ ብራዘር እየሰራውበት እኮ ጨረስክ አይደል እንዴ? ጡንቾ እኮ የኔ ነው። በምን አወክ እንደጨረስኩ? እና ለምን አስቀመጥከው? እና ተደግፌው ልኩ ብረት እኮ ነው። ከዘራ መሰለ እንዴ? ይሁና በቃ አገኘሁት ወሰድኩት። አይሻልህም ባትጌ ብይ መሰለ እንዴ? አገኘሁት ወሰድኩ ይላል። አስቀምጣት። ምንድነው ችግር አለ? ይሄ ነዋ እየሰራውበት ያለውን ብረት ወስዶ የሚያስጮኸኝ። ግን እኮ ስታስቀምጠው አይቶ ነው። ስለዚህ መውሰድ መብቱ ነው። እንደሱ ከሆነ ማን መውሰድ ይችላል? እኮ ይውሰድ። የግል ዶክተር አላችሁ እንዴ? ሁለታችሁም አፈላችሁ። እኔ ስፖርት ለጨዋነት ሳይሆን ለጸብ ነው የምሰራው። ሁለታችሁንም የእግርና የእጅ እንዳልሰራችሁ። እሺ ምን እያስፈራራ ነው? እያስጠነቀቅኳችሁ ነው። ይሄ ብረት ምን ሰዓት አፌ ውስጥ ገባ እንዳትሉ አዝኜላችሁ ነው። እሺ አንተ ደግሞ ብቻ ነው። ስለዚህ ለራስህ ብትጨነቅ አይሻል? ብቻው መሆኑን በምን አወቅ? ሌላ ኧረ ሁለት ናቸው። በቃ እንዴ ክብራችንን ሳናስጠብቅማ የትም አንሄድም። አባዬም እዛ እንደነበረ ታስታውሳለህ? ራሳችሁን ካላስከበራችሁ ማንም አያስከብርላችሁ። ስለዚህ ራሳችንን የምናስከብርበት ቀን ዛሬ ነው።
እህትን ብትሰማትና አርፈ ብትቀመጥ አይሻልም? ስነ ስርዓት። እኔ ወንድሙ ነኝ። እንደውም ማስጠንቀቂያ ልስጣችሁ። አሁኑኑ በጸባይ እኔና ወንድሜን ሁለተኛ አይለመደንም እያላችሁ ይቅርታ ትጠይቁናላችሁ ወይስ እጃችሁን ጠምዘን መሬት ላይ አንበርክከን ይቅርታ ትጠይቁናላችሁ? ምርጫ የእናንተ ነው። አሁንስ እሺ ሁለተኛ ተቃራኒ ተናግሮ ነበር እኮ እሱ። ታናሽ እህት ያለችብህ ሰማ ይሄ ሁሉ አይፈጠርም። ባልን በቀላሉ ማናደጃ መንገድ እኔ ምን ግን እኔ እንደዚህ ቆይ ስታይ ማለት ነው የወለድኩኝ አይመስልም እንዴ ማለት አሁን ኮንትራክት እያመጣኝ ከጎኔ የተቀመጠው ልጅ ስልክሽ ምናምን አለኝ። እሺ ከዛ ስልክሽ ምናምን ሲለኝ እኔ ለምደም ጠይቀኝ ነው ነገር አልኩት። ውይ በጣም ደስ ያለሽ ስልክሽ ነሽ ምናምን ነገር አለኝ። ኧረ እባክህ ልጅ አለኝ ምናምን አልኩት። ምን ልጅ አለኝ አስባለሽ? አግብቻለሁ አትይም እንዴ? ታዲያ ሳይገባ ልጅ ይወለዳል እንዴ ሲጀመር? ከዛ ግን አራት መሲም ባክሽ አለ። ምን ቀልድ ነው መሳቅ? እኔ ግን ለምን ለባልሽ ለእንዳት ነው ምናምን እንዳለኝ አልገባኝም። ግን አንተም የምታይዛ ሻኛኝ በጣም ነው የሚያናድደው። አብረን ሄደን ምናምን ቸኮሌት ገዛልኝ። ግን አንተ ለምንድን ነው እንደዚህ ያለኝ? ግን ኧረ ተቃጠለ ወደ ድራቆ ነው ያልሻለሁ። ሴክሲ ያለ እንዴ? በዚህ ፍጥነት ቲቪ ላይ ቀርቤ ፌመስ ሆናለሁ ብዬ አስቤ አላውቅም አንድም ቀን። እንዴት ምን ቲቪ ላይ ቀርበህ? የተዘጋው ዶሲ ላይ ነው የተዘጋው ዶሲ። ኧረ ተው ግን የምር እንዴ ለምንድን ነው እንደዚህ የምንጨቃከነው ግን? እሺ ቆይ አሁን ሌላ ስራ ጠፍቶ ነው እሱን ለማናደጃ መንገድ መላዘሪ ይሄ አያዋጣ። ፋንቺ ለምን ስራ ታይልሽ? ቆይ አንቺ ምንድነው ሁሌ እንደዛ የሚያደርግሽ? መቼ ነው ቁም ነገር የምናወራው? አንተ በፈለከው ጊዜ። የኔ ፍላጎት ብቻውን ምን ይሰራል? አንቺ ሁሌ እንደዛ ነው የሚያደርግሽ አብረሽኝ ስትሆኚ። አንተ ደግሞ እና ህፃን አይደለው እንዴ? እየቀለድኩ አይደለም። ህፃን ነሻ። አንተ ሲላ እንዴ ይሄ እኮ መታደል ነው። እንዴት? ካንተ ጋር ሲሆን ነፃነት ይሰማኛል። የሚሰማኝን ስለማላወራ ደግሞ ህፃንሽ ብለህ አታስብ። ማለትማ ምናልባት ውስጥ ያለውን ህመም በሳቅ እየሸፈንኩት ይሆናል እኮ። ለምን ትዋሻለሽ? እኔ እኮ ህመምሽን መረዳት እፈልጋለሁ። እሺ አንዴ ልሳምሽ። አንተ ያው የምትወደው ሰው ላይ ሲሆን በቃ ሄሎ ኔማር። ወይ ውዴ ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ። እሺ አትጠብቂኝ። ወይኔ አብረን እንበላለን ብዬ ነበርኩ። በቃ ራስን ጠብቅ። ገና 12 ሰዓት እኮ ነው። ወይ ለምን መክሰስ በልታ አትሄድም? ወይኔ ተኝታ አገኛት። ያለ እሷ ይበላላትም እንዴ? የኔ ውድ አቀራርበሽልኝ ነው የተኛሽው? እዛው እኮ በልቻለሁ። ያለ አንተ አይበላላትም ምግቡ። ስሜቴ ባይን የሚገባሽ ውዴ ውዴ የኔው ነሽ ውዴ። ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ። ጠዋት እኮ ስወጣ ነግሬህ ነበር ውዴ፣ አልሰማኸኝም እንዴ? የኔ እናት ጠዋት ተናገርሽ፣ አሁን ትርጉም የለውም። አሁኑኑ ወደ ቤትሽ ነይ። ታመሽ ነኝ ምን ብዬሽ አውቃለሁ? እኔ እኮ ወንድ ነኝ። እና ሴት ልጅ መዝናናት አያምራትም? እንደውም አልመጣም። እሺ ጠዋት ስትመጪ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ። ለምን? ይዘውሽ ወደ ቤታቸው እንዲሄዱ ነዋ። ይህች ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች። ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ። እናቶቻችን ከሌላ ወልደው ቢያመጡስ አባት ሆዬ መንደር አቃጥሉ፣ ህዝብ ሊጨርስ ይችላል። የወንድ ልጅ ራስነት፣ የሚስት ዘውድነት እስከምን ድረስ ነው? ፎሎ እና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡ። የሆነ አለ አይደለ ወንድ ልጅ እንደፈለገ መግባት እንዳለበት፣ ሴት ልጅ የቤት እመቤት ብቻ እንደሆነች ነው። አሁን ላይ ግን ያ ነገር እየቀረ ነው። ሰርጌጄ የሙሽራዋ መልክ ግራ ሲያጋባይ ከጎኔ ላለው ሰው ሙሽራዋ ግን ወንድ ነው የምትመስለው ስለው ግልምጥ አደረገኝና ልጄ እኮ ነች አለኝ። ውይ ይቅርታ አባቷ እንደሆኑ አላወኩም ነበር ለዋለኝ። ኧረ አባቷ አይደለም እናቷ ነኝ። ወይ ሌላ ቢጠየቅ ሰው ጠፍቶ ነው እንዴ? ታገቢኛለሽ? የኔ ፍቅር አዎ፣ ግን ልጅ አለኝ። ወይ ልጅ አለሽ? ደግ ፍቅር አይበልጥ። አንተ ችግር የለው። ወይ በኢየሱስ ይኸው ልጅ ነው ፈልፍለህ እና አልቋል። በእኛ ምከረኝ ታዲያ።
ተበላችኋለሁ። የቀበሌ ልጅ የሰፈር ልጅ እንዳለ ሰብስባ ነው ያመጣቻቸው ነው ሰው ወልዳቸው ማለት ይሄ በ33 አመቱ የዚህ መቀለጃ አሉ። እሰይ ጭራሽ ከረሚላ ይበላል። ኳስ እኮ ፈነዳብኝ። ኳስ ፈነደና የት ነው የቆየው? ብይ ስጫወት ነበረ። ከዛ ምሳቃዬን ረሳሁትና ምሳቃ አላመጣኝ ነው። ባለማፈር እንደው በዚህ እድሜ መጃጃለ ደግሞ በረራቱን ተጥብዬ ስንቴ ነው የነገርኩህ? ታውቃለህ ባለፈው ቶንሲላሙ እንዴት እንደተሰቃየ አይደል? ጣፍጣላ ጣፍጣል ከማሳው ሄደ ጅል ናግባ እዛው ሰራ ያንተ ኩዮች ይደርሰዋል። በዚህ እድሜ ትጃጃላለህ። አረ ገና እኮ ህፃን ልጅ ነው። ምንድነው የሚሻለው ግን? እስቲ ንገረኝ፣ ምንድነው የሚሻለው? ምንድነው የሚሻለው? እንዴ ልትመታኝ ነው እንዴ ወንድሜ? ልትመታኝ ከሆነ መክሰስ በልቼ ትመታኛለህ። አፈር ብላ እሺ፣ አፈር ያስበላ። እንደው አለማፈር፣ እንደው በዚህ እድሜ አለማፈር። ምን አይነት ፍጥረት ነህ ግን አንተ? ልጅና ተሸማቀው ገና ህፃን እኮ ነው። ስድስት ያክል ስንቴ ነው የወደቀው? ንገረኝ እስቲ። 5 እሺ 7 ያክል 7 ጊዜ ግን እኮ ከባድ ነው ወንድሜ። ለምን አንተ ገብተህ አትማረው? ድንጋይ ናንተ ድንጋይ። አንተ እኮ ለሰሙ ስትይ የኔ ታናሽ እኮ ነው የምትመስለው። ገና ትክክል እኮ ነው የምትመስለው። የስንት መሰንት ታላቂ ነህ ግን ቅሌታ። ግን ወንድሜ አሁን ኳስ ለምን ተጫወትክ ነው? አንተ እኮ ጻልጅ አይደለም። በረዶስ አይነት ነገር ይኖራል እኮ ሊኖር ይችላል። እውነት አይዙ ፎንቃ እያለፈችልኝ ነው፣ ግን ከማዘሯ ጋር ናት። እና ምን ጣጣለሁ? እንደውም ከማዘሯ ነው ስልኳን የምቀበለው። አረ ከእናቷ ጋር ያለች ልትቀበል ስልክ ማማዬ እናት የማን ነው ደፋር? ከኔ ጋር ሆነሽ እየለከፈሽ ነው ወይስ ታውቂዋለሽ? አረ ለለቀው በጣም ገርሞኝ እኮ ሳልጠይቆት አይሄዱም ብዬ ነው። ምኑን? ልጆን እንደራሱ ቆንጆ አድርገው የወለዱበት ሚስጥር ነው። እውነቴን እኮ ነው ማሚ። የወጣትነቱ ውበቱን በልጆ ምንድን ነው የሚሰማው? ምን ነው አንቱታህን ብትቀንስልኝ። ለነገሩ ልክ ኖት። አርቲስት አንቱ አይባልም። ኧረ እኔ አርቲስት አይደለሁም። ልጅን ውብና ደርባባ አድርጎ ከማሳደግ በላይ አርቲስትነት አለ ብለው ነው? ባይሆን ሚስጥሯን ይንገሩኛ። ያው የኔን እንኳን እንደመሰከርከው ነው፣ ሌላው ያባቷ ነው። የእሷም የተመሰከረ ነው። እኔም እኮ ግን ለክፉ አልሰጥም ማሚዬ። እሱስ ዱርዬ እንኳን ባትሆን ለልጅ አታንስም። ካሉማ ይዳሩኛ። አይ ገና ተማሪ ናት። እኔ አስተምራታለሁ። ነገራችን ላይ ቤተሰብ ያው ዩኒቨርሲቲ ውስጥ እንደምታዩት እዚህ ሆኜ ነው ቪዲዮ የምሰራ። የተለያዩ ሹንስ ይላሉ። ነገር ግን ያው በትዕግስት ሌላም ጊዜ ቤት በአሪፍ ቪዲዮ ውስጥ የምንገናኝ። ፕሊዝ እናንተም ሰብስክራይብ በማድረግ አበረታቱኝ። ኧረ ማን ነው? ክፍት ነው፣ ገፋ አድርጉት። እኔ ነኝ። የፀጉር ቅቤ አለ። የፀጉር ቅቤ አልቋል። የምግብ ነው ያለው አይደል ማዘራው? ቆይ እስቲ ማርዬ ከምግብ ቅቤ ቀንሽ እሸጥላችኋለሁ። ምን ያህል ነው የፈለጋችሁት? ግማሽ ኪሎ። ቆይ መጣ። ሱቅ አስመዝኜ እሰጣችኋለሁ። ቤቲ ደህና ናት? ደህና ናት። ሰላም በልልኝ። እሺ እላታለሁ ማርዬ። የአንዳንድ ሰው ምግብ ምን ነው በቀረብኝ። በሽታ ላይ ነው ይጣልኝ። ማንም ያስገድድ የለም ሰውዬ። አለመብላት ትችል ነበር። ወይ ደህና ፊት የለሽ ወይ ደህና ሙያ የለሽ። ይብላኝ ለሚያገባሽ ስታስጠይ። አንተ ማልተባልክም አንተ ገንቦራስ መላጣ። እንዴት እንዳስጠላች አንተ እየቀሳተለ ማርዬ ስልክሽ እየጠራ ነው። እሺ ማዘሯ ሳምሪ ስልኩን መውሰድ ተውሹ እንዴ? አረ መጣው ኦፍ ሳምሪዬ ከጉን ያወጣሽ የኔ ስልክ እኮ ፋይል አለብሎኝ ነው። አደራው ማርዬ እንዳቆይብኝ ከሳቅ ቀጠሮ አለኝ። እሺ አሳይመንቱን አቅርብ። የዛሬ ቪዲዮ ይሄን ይመስላል። እንደተዝናናችሁበት ቁም ነገር እንደያዛችሁበት ተስፋ አደርጋለሁ። በሌላ ሳምንት 6 ባሉ ቪዲዮዎች እንድንገናኝ የሰብስክራይብ ምልክቷን ኖቲፊኬሽን እንዲደርሳችሁ ኦን አድርጓት። ቪዲዮውን ደግሞ ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።